ይነሳል። ከአገልግሎታችሁ ላይ ይነሳል። ከፋይናንሳችሁ ላይ ይነሳል። ዘንድሮት እነግርሃለሁ አፌን በሳቅ ሞላው ምላሴን በእልልታ ጠላቴ ማቅለበሰ አከበረኝ ጌታ የምትልበት ዓመት ይሆናል። ዘርጉጆቻችሁ እንደዚህ በጠላት የተያዘ ተነጥቆ እጃችሁ ይገባል። በምንም ምክንያት የተወሰደባችሁ ተመልሶ እናንተ እጅ ይገባል። እኔ ጸልይላችኋል። አሁን በሕይወት ያሉት ቤተሰቦቻችሁ ከእናንተ ሳይሄዱ በሕይወት እያሉ ጉብኝታችሁ እየፈጠነ ይመጣል። በጌታ በኢየሱስም እየፈጠነ ይመጣል። ውድቀታችሁን ያዩ ክብራችሁን ያያሉ። ማጣታችሁን ያዩ ማግኘታችሁን ያያሉ። ነገር እንደተዘጋባችሁ ያዩ እንደተከፈተ ይሰማሉ። እግዚአብሔር ለማ ስልጣን፣ ለማ ገንዘብ፣ ለማ ስኬት፣ ለማ ፌቨር፣ ለማ ከፍታ መስጠት እንዳለበት ያውቃል። እግዚአብሔር የሚነግደው፣ እግዚአብሔር የሚሰራው፣ እግዚአብሔር የሚያጭደው ከሰው ጭንቅላት ጋር ሳይሆን ከሰው ልብ ጋር። አጋንንት በሕይወታችን መዘግየት እንዲፈጠር ሊያደርግ ይችላል። እንዲዘገይ ነገሮቻችን እግዚአብሔር እንዲሆንልን ያሰበው ነገር እንዳይሆንልን ሊያዘገይ ይችላል። አሁን ያነበብኩላችሁ የትንቢተ ዳንኤል መጽሐፍ ምዕራፍ 10 ከቁጥር 10 ጀምሮ ስታነቡ ዳሰሰኝ። ከዛስ እየተንቀጠቀጥኩ ቆምኩኝ። ከዛስ የመልአኩ ሲናገር እንደዚህ ያለው ደግሞም እንደዚህ ያለኝ ዳንኤል አትፍራ፣ ማስተዋልን ለማግኘትና በአምላክ ፊት ራስን ለማዋረድ ካሰብክበት ከመጀመሪያው ቀን አንስቶ ቃል ተሰምቷል፣ ጸሎት ተሰምቷል። ራስን በእግዚአብሔር ፊት ለማዋረድ ከወሰንክበት ቀን ጀምሮ፣ ለጌታ ራስን ለማስገዛት ከወሰንክበት ቀን ጀምሮ፣ ማስተዋልን ለማግኘትና ለአምላክም ራስን ለማዋረድ ከወሰንክበት ቀን ጀምሮ ጸሎት ተሰምቷል። ልክ የዛን ቀን ልክ ስትንበረከክ፣ ልክ ስትጸልይ፣ መቼ ራስን ለእግዚአብሔር ለማስገዛት ወስነ የተንበረከክ ቀን፣ የጸለይክ ቀን ጸሎት ተሰምቷል። ከዛስ እኔም የቃልን መልስ ይዤ መጥቻለሁ። ነገር ግን አለ አያችሁ፣ የሰውዬ ጸሎቱ ተሰምቷል፣ ነገር ግን አለበት። ከዛስ የፋርስ መንግስት አለቃ 21 ቀን ተቋቋመኝ ብሎ አለ። እንዳልመጣ ያዘገየኝ የፋርስ መንግስት አለቃ ነው። አይጀሩ ላይ ያለ የመናፍስት ዓለም መዋቅር አለ። አርኮን፣ አርኮልታስ፣ ኩሪዮስና ኮስሞክራቶስ የሚባል እና ይሄ የመናፍስት ዓለም መዋቅር መልስህን ይዤ እንዳልመጣ አዘገየኝ አለ። ስለዚህ መዘግየትን በሰው ህይወት ውስጥ አጋንንት ሊፈጥረው እንደሚችል ማሰብ በጣም ተገቢ ነው። እግዚአብሔር ያሰበልንን እንዳይሆንልን ሰይጣን ይፈልጋል። የዳንኤልን ጸሎት ያዘገየው አጋንንት ነው። ወዳጆቼ ይሄ መዘግየት ግን ጊዜያዊ መዘግየት ነው። ጻፉ። አጋንንት በእናንተ ህይወት የሚያደርገው መዘግየት ጊዜያዊ ነው፣ ዘላቂነት የለውም። የተወሰነ ቀን ሊገዳደራችሁ ይችላል፣ ግን ነገራችሁን እንደያዘ አይቀርም። ይለቃል፣ ይተፋል። በእግራችሁን እንደዘጋ መንገዳችሁን እንደዘጋ አይቀርም። ከፍ አድርጉ እጆቻችሁን። በጌታ በኢየሱስ ስም ነገራችሁ በጠላት የተያዘባችሁ በኢየሱስ ስም የተመታ ይሆን። በጌታ በኢየሱስ ስም ነገራችሁ እግዚአብሔራዊ ባልሆነ እጅ የተያዘባችሁ፣ በራችሁ የተዘጋባችሁ በጌታ በኢየሱስ ስም ዛሬ ማለዳ የተለቀቀ ይሆንላችሁ። አውቀዋለሁ የኔን ነገር የያዘው እግዚአብሔር አይደለም፣ የኔን ነገር የያዘው ክፉ ነው፣ አጋንንት ነው፣ የአመፅ እጅ ነው የምትሉ ሰዎች ነገራችሁን የያዘ እጅ በኢየሱስ ስም የተመታ ይሆን። ደግሜ ልጸልይላችሁ፣ በእግዚአብሔር ቃል ላይ ሆኜ ስጸልይላችሁ አሜን እንድትሉ ፈልጋለሁ። እድገታችሁን፣ በረከታችሁን፣ የጸሎታችሁን መልስ፣ ለውጣችሁን የያዘ ክፉች በኢየሱስ ስም የተመታ ይሆን። ልቀቅ! 21 ቀን አዘገየኛለ። ልቀቅ! 1 ዓመት፣ 2 ዓመት፣ 3 ዓመት፣ 4 ዓመት፣ 5 ዓመት የቅዱሳንን መልስ ያስክ በር የዘጋ መንገድ የዘጋ በጌታ በኢየሱስ ስም እዚህ ኢትዮጵያ አየሩ ላይ የሚሰራ አለቃ መንፈስ የተመታ ይሆን። ይህንን ጸሎት ከኔ ጋር የሚጸልየው የጸልየው ጸሎት ያለው ሰው ብቻ ነው። ዳንኤል አለው ራስን ለእግዚአብሔር ለማስገዛት የወሰንክበት ቀን፣ የዛ ቀን የተንበረከክ ቀን፣ አንተ የዛን ቀን ማስተዋል ለማግኘት ራስን ለእግዚአብሔር ለማስገዛት የጸለይክ የዛ ቀን ጸሎት ተሰምቷል አለ። ነገራችሁን ያዘገየ ክፉዎች በኢየሱስ ስም የተመታ ይሁን። በኢየሱስ ስም የተመታ ይሁን። በኢየሱስ ስም የተመታ ይሁን። ስልጣን ቢሆን የተሻረ ይሁን። እሑድ መምጣት ያለብህ ትንቢታዊ መልእክት አለኝ ብለህ አምነህ ነው። ይሰማል። አሁን እየጸለይን ያለነው እንደዚህ ነው። ድምፅን በድምፅ በሚሽር አምላክ፣ ትእዛዝን በትእዛዝ በሚሽር አምላክ
ፈውሳችሁን ያዘገየ እጅ በኢየሱስ ስም ይመታ። እድገታችሁን ያዘገየ እጅ በኢየሱስ ስም ይመታ። ሳቃችሁን ያዘገየ እጅ በኢየሱስ ስም ይመታ። በጌታ በኢየሱስ ስም ጸለይኩኝ። ነገራችሁን ያሰረ እጅ ዛሬ ይለቃል። በኢየሱስ ስም ይለቃል። በኢየሱስ ስም ይለቃል። እንደዚህ ባርካቸዋለሁ። እንደውም እነ ማርቆስ ቤት እነ ማርያም ቤት የጸሎታቸው መልስ ጴጥሮስ በሩን እንዳንኳኳ በዚህ ዓመት የዘመናት የጸሎታችሁ መልስ በራችሁን ያንኳኳል። በጌታ በኢየሱስ ስም እናንተ ቤት በአድራሻ ይመጣል። አሜን። ይኸውልሽ እዚህ ቤት ያላችሁ ሴቶች በአብዛኛው በጸሎት አትታምኑ። በስውርም ይሁን በግልጽ የጸለይሽው ጸሎት ዘንድሮ አካል ይዞ እንደ ዝናብ አንቺ ቤት ይወርዳል። በጌታ በኢየሱስ ስም ይሆናል። አሜን። አሁን አንድ ጉዳይ ነው። ይሄ መዘግየትን የሚፈጥሩ ምክንያቶች አሉ፣ ብዙ ናቸው። ከነዚህ ውስጥ አንዱ አጋንንት ነው። የጸሎትን መልስ የሚያዘገይ፣ እድገትን የሚያዘገይ፣ የሆነ ነገርን የሚያዘገይ ይሄ ጊዜያዊ ነው ብላችሁ ይሄ ጊዜያዊ ነው። ይሄ ጊዜያዊ ነው። ይሄ ጊዜያዊ ነው። የሚቀጥል አይደለም። የሚቀጥል አይደለም። እውነቴን ነው የምነግራችሁ። አሁን የሆነ ተጽዕኖ ውስጥ እንዳላችሁ የሚሰማችሁ ሰዎች ቅርብ ጊዜ ከተጽዕኖ በላይ ትራመዳላችሁ። እስከሚሰማችሁ ድረስ የትኛውም አይነት ተጽዕኖ ከእጃችሁ ላይ ይነሳል፣ ከቤታችሁ ላይ ይነሳል፣ ከአገልግሎታችሁ ላይ ይነሳል፣ ከፋይናንሳችሁ ላይ ይነሳል። እግዚአብሔር እንዲሆንላችሁ የሚያሰበውን ነገር እንዳይሆንላችሁ የሚፈልግ እግዚአብሔር ታድጋላችሁ ሲል ትቀጭጫላችሁ፣ ትደርቃላችሁ የሚል እግዚአብሔር ታገኛላችሁ ሲል ታጣላችሁ የሚል ሟርተኛ አጠገብ ያለ ሩቅ ያለ በስም አድራሻ የሚሰራ ክፉ መንፈስ የሞራ ገላጭና ድግምት አስማተኛ በኢየሱስ ስም ይመታ። በኢየሱስ ስም ይመታ። በኢየሱስ ስም ይመታ። ኢየሱስ ጌታ አይ ፊል ኢት ይሰማኛል። ገብቷል። ሰንበላጥና ጦቢያ አረባዊም ጌሳም ቢችሉ ሊያስቆሙት ካልቻሉ ሊያስተጓጉሉት ነው የሞከሩት። አየ ሰይጣን እንደዚህ ነው። ከቻለ ነገርህ እንዳይሆን ካልቻለ ደግሞ እንዲስተጓጎል ነው። ለምን ምድር ላይ የምትኖረው አጭር ጊዜ ነው። 60 ነው፣ 70፣ 80 ነው። ከዛም በኋላ ከሆነ ድካም ነው። ነገር በትክክለኛው ጊዜ እጅ እንዳይገባ እንዳትባረክ እግዚአብሔር ያደረገልን እንዳትመሰክር ተራው ያንተ እንዳይሆን ተራው ያንተ እንዳይሆን አፌን በሳቅ ሞላው ምላሴን በእልልታ ብለህ እንዳትዘምር የሚፈልግ ክፉ መንፈሳል። ዘንድሮ ግን እነግርሃለሁ አፌን በሳቅ ሞላው ምላሴን በእልልታ ጠላቴ ማቅለበሰ አከበረኝ ጌታ የምትልበት ዓመት ይሆናል። 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 ኢየሱስ ጌታ፣ ኢየሱስ ጌታ፣ ኢየሱስ ጌታ። አሁን እናንተ ከኔ ጋር እንድትሆኑ የምፈልገው ልክ እዛ እሳት ጭራሮ እንደምትጨምረው እንደምታቀጣጥለው ልክ እንደዛ አይነት ልክ እንደዛ ነው። ገብቶ አሜን ብለህ ማቀጣጠል አለብህ። አሜን ብለህ የሚፈጥን የሰረገላ ድምፅ ይሰማኛል። ዮሴፍን ከእስር ቤት አስቸኮሉት ተብሎ እንደተጻፈ ልብሱን እንደቀየሩለት በጌታ በኢየሱስ ስም ዛሬ ማለዳ ትፈጥናላችሁ፣ ትቸኩላላችሁ። እግዚአብሔር ወዳየላችሁ ትደርሳላችሁ። መታወቂያችሁ ይቀየራል፣ ልብሳችሁ ይቀየራል፣ ሕይወታችሁ ይቀየራል። አሜን። ሴ አሜን። ዞር በል አንተ ክፉ ሂድ ከአጠገቤ ብሏል። ተመስገን ማርቆስ። ዞር በል አንተ ክፉ ሂድ ከአጠገቤ ቀለል በል ከአረላሮ ስራዬን ልስራበት። ጌታ ያስጀመረኝ ቅባት ፈሶብኛል ለተለየ ዓላማ ጌታ ያስጠርቶ ብሏል። ተመስገን ተምሮ እንደዛ ጌታ ያስጠርቶ ቅባት ፈሶ ዞር በል አንተ ክፉ በጌታ በኢየሱስ ስም መንገዳችሁ ላይ የቆመ ከዚህ ቀን ጀምሮ እንደ ገለባ ይበተናል። በኢየሱስ ስም ይበተናል። የከበባችሁ ይበተናል። ሃሌሉያ፣ 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 ሃሌሉያ። ዘርጉ እጆቻችሁ እንደዚህ። በጠላት የተያዘ ተነጥቆ እጃችሁ ይገባል። በምንም ምክንያት የተወሰደባችሁ ተመልሶ እናንተ እጅ ይገባል። እና ዳሰሰኝ። ከዛ አይዞ በርታ ጽና ቆም አለኛል። እየተንቀጠቀጥኩ ቆምኩ አለ። ሄሎ አለ።
ራስን ለማስገዛት ከወሰንክበት ከዛ ቀን ጀምሮ ራስን ለጌታ ከሰጠበት ከዛ ቀን ጀምሮ ከጸለይክበት ከዛ ቀን ጀምሮ ጸሎት ተሰምቷል። ግን አለው የፋርስ አለቃ አየሩ ላይ ያለ አለቃ መንፈስ አለ። ሰው ሲያልፍለት የማይወድ ሰው ሲሳካለት የማይወድ አንድ ቦታ በአንድ ህይወት ጫማ እንዲጨርስ ዘመን እንዲጨርስ ጊዜ ገንዘብ እንዲጨርስ የሚፈልግ መንፈስ አለ። እሱ አዘገየኝ አለ። ነገር ግን አሁን አልቻለም። መልሱን ይዤ ልመጥቻለሁ አለ። በጌታ በኢየሱስ ስም በኢትዮጵያ ምድር ላይ የሰዎችን እድገት የማይወድ ክፉ መንፈስ ከህይወታችሁ ላይ ይመታል። ኢየሱስ ጌታ ነው። አሜን። ድሮ እስክትገረሙና እስክትደነቁ ድረስ ጌታ ብሎኛል። የጠላት ተጽዕኖ ጊዜያዊ ነው፣ ጊዜያዊ ነው። አጋንንት ለተወሰነ ጊዜ ነው እንጂ ጊዜያዊ ነው፣ ቋሚ የለም። እሺ። ሁለተኛው መዘግየትን በሰው ህይወት የሚያመጣ ነገር ምንድነው? የምትጽፉ ሰዎች ሁለተኛው መዘግየትን የሚያመጣ ወዳጆቼ፣ አንድ ነገር ጋር ከደረሳችሁ በጊዜ ደረሱ። ደስ የማይል ነገር ቢኖር ተንዛዝቶ አልቆ በባከነ ሰዓት መደርሰው ነገር ደስ አይልም፣ አይመችም። ራሱ ምንም መቃብሮ የማይሄድ ነገር ቢኖር ጫማ ጨርሰ፣ ጊዜ ጨርሰ፣ ጉልበት ጨርሰ፣ ብዙ ነገር አልቆ፣ እናት ሞታ፣ አባት ሞቶ፣ ብዙ ዘሮች አልቀው ለምስጋና በማይሆን ሁኔታ ውስጥ ብትደርስ ምንም ትርጉም የለውም። በጌታ በኢየሱስ ስም እኔ ጸልይላችኋለሁ። አሁን በህይወት ያሉት ቤተሰቦቻችሁ ከእናንተ ሳይሄዱ በህይወት እያሉ ጉብኝታችሁ እየፈጠነ ይመጣል። በጌታ በኢየሱስ ስም እየፈጠነ ይመጣል። ውድቀታችሁን ያዩ ክብራችሁን ያያሉ። ማጣታችሁን ያዩ ማግኘታችሁን ያያሉ። ነገር እንደተዘጋባችሁ ያዩ እንደተከፈተ ይሰማሉ። ኢየሱስ ጌታ። ሁለተኛው ምክንያት ደግሞ በቤት ውስጥ ያለ አለመግባባት ነው። አንደኛው አጋንንት ነው የመዘግየት ምክንያት። ሁለተኛው በቤት ውስጥ ያለ አለመግባባት ነው። ብዙ ጊዜ የጸሎትን መልስ የሚያዘገየው በቤት ውስጥ ያለ አለመግባባት ነው። በቤተሰብ ውስጥ ያለ አለመግባባት ነው። በትዳር ውስጥ ያለ አለመግባባት ነው። በውስጥ ያለ ጉዳይ ነው። መጽሐፍ እንደሚናገር ሁለት ሰዎች በአንድ ሐሳብ ተስማምተው ቢጸልዩ ነው የሚለው። አለቀ። በአንድ ሐሳብ ተስማምተው ቢጸልዩ፣ አየህ፣ ረጅም ሰዓት ቢጸልዩ ብቻ አይደለም። ባልና ሚስቶች ቢጾሙ ቢጸልዩ ብቻ አይደለም። አስ ኤ ፋሚሊ የምትኖሩበት እናንተ የምትገቡበት አራ በታች ዩኒቲ ያስፈልጋል። እግዚአብሔር ጸሎትን እንዲሰማ በቃ ይነቀል ከሆነ ተስማምታችሁ መንቀል፣ ይተከል ከሆነ ተስማምታችሁ መትከል፣ እንከሰዋለን፣ እንሸጠዋለን፣ እናረገዋለን፣ እናገለግላለን ከሆነ ያለ ልዩነት በአንድ አቋም። ብዙ ጊዜ የጸሎትን መልስ የሚያዘገየው በቤተሰብ ውስጥ ያለ አለመግባባት ነው። ሚስት ተቀመጥ ትላለች፣ እሱ ወጣለሁ ይላል። እሷ ለስራ ትላለች፣ እሱ ቁጭ በይ ይላል። ገብቷል? አይስማሙም፣ አይግባቡም። በተሳካልኝ ጉዳዮች ሁሉ ውስጥ በእርግጠኝነት 100% የዶይ ቀኝ አለበት። መጽሐፍ በአንደኛ ጴጥሮስ መልእክት ምዕራፍ 3 ቁጥር 7 ሲናገር እንደዚህ ይላል፣ ባሎች ሆይ እናንተም ደግሞ ጸሎታችሁ እንዳይደናቀፍ በኑሯችሁ ሁሉ ለሚስቶቻችሁ አስቡላቸው። ለሚስቶቻችሁ ጸሎታችሁ እንዳይደናቀፍ ባሎች ያለ እናንተ ደግሞ ጸሎታችሁ እንዳይደናቀፍ ለሚስቶቻችሁ አስቡላቸው። አንዱ ጸሎትን የሚያደናቀፍ መልስን የሚያዘገይ ነገር ቢኖር በቤት ውስጥ ያለ አለመግባባት ነገር ያለ። አንተ ልቀቅ ትላለህ፣ እሷ ተንበርክካ ጓዳ ገብታ እንዳለቀው ትላለች፣ አንተ ላይ ትጸልይባለች። አንተ ባንክ ሄደ ልቀቅልኝ ብድሩን ትላለህ፣ እሷ ጓዳ ገብታ ጌታ ሆይ እንዳለቀው ትላለች። በቃ እግዚአብሔር ደግሞ ኮቨነንት ያከብራል፣ ኪዳን ያከብራል። አይገባም። እስክትስማሙ ሆልድ ያደርገዋል ጉዳዩ። እና አንዱ መዘግየትን የሚያመጣ ጉዳይ እሱ ነው። ሶስተኛውና የምንቆይበት ሐሳብ ነው ይሄኛው ሐሳብ። ሶስተኛውና የምንቆይበት ሐሳብ ነው። ሶስተኛው መዘግየትን በህይወታችን የሚያመጣ ነገር ቢኖር መለኮታዊ እቅድ ነው። መለኮታዊ እቅድ ነው። መዘግየት የእግዚአብሔር እቅድ አካል እንደሆነ መረዳት በጣም ተገቢ ነው። ምናልባት የዘገየባችሁ የቆየባችሁ ነገር ካለ ይሄ የቆየባችሁ የዘገየባችሁ ነገር ከአጋንንት ካለፈ በቤት ውስጥ ካለ መግባባት ካለፈ ሊሆን የሚችለው ነገር ምንድነው ካላችሁ መለኮታዊ እቅድ ነው። እንዴት ባላችሁ ካላችሁ መዘግየት አንዱ የመለኮታዊ እቅድ አካል ሊሆን ይችላል። እንዴ መዘግየት የመለኮታዊ እቅድ አካል እንዴት ሊሆን ይችላል ብላችሁ መረዳት ሊቸግራችሁ ይችላል፣ ላይገባችሁ ይችላል፣ ወይም መቀበል ሊከብዳችሁ ይችላል፣ መቋቋም ሊከብዳችሁ ይችላል።
ነገር ግን መለኮታዊ መዘግየት ማብራሪያ ሳይሰጥ ሊመጣም ሊሆንባችሁ ይችላል። እግዚአብሔር አምላክ አብርሃም ቤት ልጅ እንደሚሰጠው ነገረው። 25 ዓመት ጠበቀው። እነ ኤልሳቤጥ ጋር እነ ሐና ጋር በብዙ ሰዎች ሕይወት መዘግየቶች ተፈጥረዋል። መጽሐፍ ቅዱስን ስታነቡ በአንዳንዶቻችን ብቻ ሳይሆን በብዙዎቻችን ሕይወት መዘግየት የመለኮታዊ ዕቅድ አካል እንደሆነ መረዳት በጣም ተገቢ ነው። ጸልየናል፣ ጸሎታችን ተሰምቷል። ነገርየው ግን ከተራዘመ ጫን ያለ ከሆነ በደንብ ሕይወታችሁን ስትፈትሹና ስትመረምሩ የሰውም እጅ ከሌለበት በተለይ የቤተሰብ ወይንም ደግሞ አጋንንታዊ እጅ እንደሌለበት ከተረዳችሁ ይሄ ጉዳይ የመለኮታዊ ዕቅድ አካል እንደሆነ እንድታስቡ ይገባል። እንዴት ነው መዘግየት የመለኮታዊ ዕቅድ አካል ሊሆን የሚችለው የምትጽፉ ሰዎች? ለምንድን ነው እግዚአብሔር አምላክ መዘግየትን የዕቅዱ አካል የሚያደርገው? ለምሳሌ እግዚአብሔር አምላክ በእኛ ሕይወት ላይ ክብርን፣ መብዛትን፣ ፍሬያማነትን፣ ለውጥን፣ እድገትን አስቦልናል፣ አቅዶልናል። የዚህ ዕቅድ የዚህ ዓላማ አንዱ አካል መዘግየት እንዴት አብሮ ሊሆን ይችላል? እርስ በርሱ ኮንትራዲክት አያደርግም ወይ ብላችሁ ልትሉ ትችላላችሁ። አንዳንዶቻችሁ እንደተቀባችሁ አትገለጡም። የምታልፉበት መንገድ ረጅም ሊሆን ይችላል። የመጀመሪያው መዘግየት የመለኮታዊ ዕቅድ አካል የሚሆንበት ምክንያት እግዚአብሔር በልባችን ላይ መስራት ስለሚፈልግ ነው። ጻፉ። እግዚአብሔር አምላክ በልባችን ላይ መስራት ስለሚፈልግ ነው። እግዚአብሔር ውጫችን ተስተካክሎ ውስጣችን እንዲመሰቃቀል አይፈልግም። እግዚአብሔር የችግሩን ዋና ምክንያትና መንስኤ ማስተካከል ይፈልጋል። ነፍሳችን ሳትፈወስ ሁኔታችን ብቻ እንዲፈወስ እግዚአብሔር አይፈልግም። እኛ ሁኔታችን እንዲለወጥ እንፈልጋለን። እግዚአብሔር ደግሞ እኛ እንድንለወጥ ይፈልጋል። እግዚአብሔር የሁኔታችንን መፈወስ ብቻ ሳይሆን የነፍሳችን መፈወስ ይፈልጋል። መዘግየት የመለኮታዊ ዕቅድ አካል የሚሆንበት ምክንያት እግዚአብሔር አምላክ ልባችን ላይ መስራት ስለሚፈልግ ነው። ይፈልጋል። ባህሪያችን ላይ መስራት ይፈልጋል። ልባችን ላይ ካራክተራችን ላይ መስራት ይፈልጋል። የሚሰጠንን ነገር፣ የሚያደርግልንን ነገር፣ የሚከፍትልንን በር፣ የሚያመጣልን ክብርና ሞገስ ባልተለወጠ ባልተቀየረ ምቹ ባልሆነ ለእግዚአብሔርም ለራሳችንም በማያዋጣ የልብ አቀማመጥ ነገሩን ሊያደርግልን አይፈልግም። ስለዚህ እግዚአብሔር አምላክ በልባችን ላይ ሊሰራ ስለሚፈልግ መዘግየትን የዕቅዱ አንድ አካል ያደርገዋል። አንዱና መሰረታዊ ጉዳይ እሱ ነው። እግዚአብሔር በእኛ ከመስራቱ በላይ እኛን መስራቱ ዋና ነገሩ ነው። እግዚአብሔር እኛን ሳይሰራ በእኛ ቢሰራ ከስሯል እንጂ አላተረፈም። ሁልጊዜም እግዚአብሔር መስራት የሚፈልገው ከኪሳችን በላይ ነፍሳችን ላይ ነው። ከውጫችን በላይ ውስጣችን ላይ ነው። ከዛሬ በላይ ነገ ላይ ነው። ከሚታየው በላይ የማይታየው ላይ ነው እግዚአብሔር መስራት የሚፈልገው። ነገር ሲዘገይብህ ወደ ግራም ወደ ቀኝም ወደ ፊትም ወደ ኋላም ወደ ላይም አትመልከት። ወደ ሰውም ወደ ውስጥ ነው መመልከት ያለብህ። ልብህ ጋር ማየት አለብህ። ልብህ ጋር ቼክ ማድረግ አለብህ። ሰይጣን ጋር፣ ጎረቤት ጋር፣ ሰዎች ጋር ቼክ እንደምታደርገው ሁሉ ልብህ ጋር ቼክ ማድረግ አለብህ። አንዱና ዋነኛው መዘግየት የመለኮታዊ ዕቅድ አካል የሚሆንበት ምክንያት እግዚአብሔር ልባችን ላይ መስራት ስለሚፈልግ ነው። ወዳጆቼ እግዚአብሔር የሚሰራው በሰው ጭንቅላት አይደለም፣ በሰው ልብ ነው። ዳዊትን አለው እንደ ልቤ የሆነ የእሴይ ልጅ ዳዊትን አገኘሁት አለ። ፈልጎት አይደለም፣ ጠፍቶበት አይደለም። አሸዋ በፊቱ የተቆጠረ ነው። ከዋክብትን በስም ያውቃቸዋል። አገኘሁት ማለት እግዚአብሔር አምላክ የሚረካበት ልብ እንዳለው፣ ጠላቶቹን በምቹ ስፍራ አግኝቶ በሰላም የሚሸኝ እንደ ዳዊት አለው ያለ እንደ ልቤ ነው አለ። እግዚአብሔር በሰው ሕይወት የሚሰራው በጭንቅላቱ ወይም በገንዘብ በኪሱ ሳይሆን በነፍሱ ነው። የእግዚአብሔር ገንዘብ የእግዚአብሔር ከረንሲ የሰው ልብ ነው። ብዙ መጽሐፍ ልታነብ ትችላለህ። አዋቂ ልትሆን ትችላለህ። ትልልቅ ዩኒቨርሲቲዎች ተመረቀ ሊሆን ይችላል። ግን ልብህ ውስጥ ቅንነት ከሌለ፣ የዋህነት ከሌለ፣ ደግነት ከሌለ፣ ርኅራኄ ኮምፓሽን ከሌለ እግዚአብሔር አምላክ ነገሩን ሆልድ ያደርገዋል። መራገፍ ያለበት እስኪራገፍ፣ መቀየር ያለበት እስኪቀየር፣ መነቀል ያለበት እስኪነቀል ሆልድ ያደርገዋል። በዚህ አመልህ ጭራሽ ገንዘብ ብታገኝ አታኖራቸው። በዚህ ልብህ ጭራሽ ቢከፈትልህ፣ በዚህ ሁኔታ ጭራሽ ስልጣን ቢሰጥህ ትጨርሳቸዋል። ስለዚህ እግዚአብሔር ለማ ስልጣን፣ ለማ ገንዘብ፣ ለማ ስኬት፣ ለማ ፌቨር፣ ለማ ከፍታ መስጠት እንዳለበት ያውቃል። እግዚአብሔር የሚነግደው፣ እግዚአብሔር የሚሰራው፣ እግዚአብሔር የሚሰራው፣ እግዚአብሔር የሚያጭደው ከሰው ጭንቅላት ጋር ሳይሆን ከሰው ልብ ጋር።
በህይወቴ ባየው በመጣሁባቸው ዓመታት የተረዳሁትና ያረጋገጥኩት ነገር ቢኖር እግዚአብሔር በማንም ዕውቀት ሰርቶ አያውቅም። እግዚአብሔር በማንም ገንዘብ ሰርቶ አያውቅም። እግዚአብሔር በማንም ጉልበት ሰርቶ አያውቅም። እግዚአብሔር በሰዎች ቅንነትና ልብ ነው የሚሰራው። ስለዚህ መዘግየት የመለኮታዊ ዕቅድ አካል የሚሆንበት ምክንያት ምንድነው? ልብ ነው። ልብ ነው። ልብ ነው። አንዳንዱ የሆነለት ይመስለዋል። ሰይጣን ዥዋዥዌ ያጫወተው ነው። ወደዛ የሄደ ሰው ዥዋዥዌ ላይ ታል በሄደበት ፍጥነት ይመለሳል። አንዳንድ ሰው አይታል 2 ዓመት መኪና ይገዛል፣ 4 ዓመት በእግሩ ይሄዳል። ከ6 ዓመት በኋላ ሰርቪስ ቤት ይገዛል። ከዓመት በኋላ ከኪራይ ቤት ይባረራል። እንደዚህ ሰይጣን የሚያጫውታቸው ሰዎች አሉ። ሰይጣን ሰጥቶ አይቀርም፣ ይሰጣል፣ ይቀበላል። ዥዋዥዌ ነው የሚያጫውት። እግዚአብሔር ግን ከሰጠ ሰጠ። እግዚአብሔር ከሰጠ ሰጠ ነው። ከከፈተ ከፈተ ነው። ካደረገ አደረገ ነው። ከፋርጉ እጆቻችሁ የማይወሰድ በር፣ የማይዘጋ በር፣ የማይወሰድ በረከት ዘንድሮ በጌታ በኢየሱስም እጃችሁ ይገባል።